ሰላም ጤና ይስጥልን ውድ ተመልካቾች እንደምን አላችሁ? ከኢቲቪ ፓርላማ የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው እኔ አምላኩ ነጋ አብሬያችሁ የምቆይ ይሆናል። አብራችሁን ቆዩ። ወደ መጀመሪያው ዘገባ እናልፋለን። የማንኛውም ሀገር ኢኮኖሚያዊ ጥንካሬና የፋይናንስ ስርዓት ጤናማነት የሚለካው ተቋማቱ በቆሙበት የሕግ መሰረትና በሚደረግባቸው ጥብቅ የቁጥጥር ስራዎች ነው። የሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በበኩሉ የኢትዮጵያ ብሔራዊ ባንክንና የገንዘብ ሚኒስቴርን ጨምሮ በቁልፍ የፋይናንስ ተቋማት ላይ የሚያደርገውን የክትትልና ቁጥጥር ስራዎች አጠናክሮ መቀጠሉን ገልጿል። ዝርዝር ዘገባውን ተከታትለን እንመለስ። የየትኛውም አይነት ተቋም ጥንካሬ የሚለካው በተዋቀረበት የሕግ መሰረት ነው። በደንብ ቁጥር 6 ህዝባር 2008 ላይ በተቀመጠው የምክር ቤቱ የአደረጃጀትና የሥነ ምግባር ደንብ መሰረት ከተደራጁት 13 ቋሚ ኮሚቴዎች መካከል የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አንዱ ነው። ይህ ቋሚ ኮሚቴ ኃላፊነቱን በላቀ ሁኔታ ለመወጣት በስሩ የፕላንና ልማት፣ የበጀትና ፋይናንስ እንዲሁም የገቢዎችና ጉምሩክ ንዑሳን ኮሚቴዎችን አደራጅቶ እየሰራ መሆኑን የቋሚ ኮሚቴው ሰብሳቢ የተከበሩ አቶ ደሳለኝ ወዳጅ ገልጸዋል። ደንብ ቁጥር 6 2008 የአባላት የአደረጃጀትና ስነ ምግባር ደንብ አለ። እሱ በሚያዘው መሰረት ምክር ቤቱ ያደራጃቸው 13 ቋሚ ኮሚቴዎች አሉ። ከነዛ ቋሚ ኮሚቴዎች አንዱ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ነው። በእኛ ስር ያሉትን ንዑስ ኮሚቴዎች በሶስት ነው ያደራጀናቸው። አንደኛው የፕላንና ልማት ንዑስ ኮሚቴ ይባላል። ወደ 6 አባላት አሉት። ሁለተኛው የበጀትና ፋይናንስ ንዑስ ኮሚቴ ይባላል። ይሄ ወደ 8 አባላት አሉት። ሌላው የገቢዎችና ጉምሩክ ንዑስ ኮሚቴ ነው። ይህም እንደዚህ ወደ 6 አባላት አሏቸው። በዚህ መልክ ተግባርና ኃላፊነታቸውም ከየተቋሞቻቸው ባህሪ እና ደንብ ቁጥር 6 2008 ከሚያዘው አኳያ የኛ በደንቡ በተሰጠን የኮሚቴ ስራ ውስጥ የነሱን ድርሻ ደግሞ ከስራው ባህሪና ከስራው ተልዕኮ አኳያ መዘነን ያደራጀናቸው እና እሱን ተከትለው እየሰሩ ያሉ ናቸው። የአንድ ሀገር የኢኮኖሚ ልብ ትርታ የሚሰማው በዋና ዋና የፋይናንስ ተቋማቶቿ መሆኑን የሚያነሱት ደግሞ የቋሚ ኮሚቴው ምክትል ሰብሳቢ ዶክተር አብርሃም አለማየሁ ናቸው። እንደ ምክትል ሰብሳቢው ገለጻ የገንዘብ ሚኒስቴር፣ የገቢዎችና ጉምሩክ፣ የፕላንና ልማት ሚኒስቴርና የኢትዮጵያ ብሔራዊ ባንክን የመሳሰሉ ግዙፍ ተቋማት የቋሚ ኮሚቴው የዕለት ተዕለት የክትትልና ቁጥጥር ማዕከላት ናቸው። እንግዲህ የፕላንና በጀት ጉዳዮች ቋሚ ኮሚቴ የሚከታተላቸው ተቋማት አሉ። አንደኛው የገንዘብ ሚኒስቴር ነው። ሁለተኛው የገቢዎችና ጉምሩክ ነው። ሶስተኛው እንደዚሁም ብሔራዊ ባንክ ነው። ስለዚህ እነዚህን ፕላንና ልማት ሚኒስቴርም አለ። 4 ተቋማትን እንከታተላለን። ስለዚህ አደራጀታችንን ያረግነው በእነዚህ ተቋማት ተልዕኮ ጋር በሚጣጣም መልኩ ለማድረግ ሞክረናል ማለት ነው። ስለዚህ በመሆኑም በቋሚ ኮሚቴያችን ያው ሰብሳቢ፣ ምክትል ሰብሳቢ አለ። በመቀጠል ደግሞ 3 ንዑስ ኮሚቴዎች አሉት ማለት ነው። በአጠቃላይ ቋሚ ኮሚቴው በእነዚህ ቁልፍ የፋይናንስና የልማት ተቋማት ላይ የሚያደርገው ጥብቅ ክትትልና ቁጥጥር የሀገሪቱ የበጀትና የፋይናንስ ስርዓት በተጠያቂነት ላይ እንዲመራ ለማስቻል ያለመ እንደሆነ ተጠቁሟል። በከተሞች የሚስተዋሉ የመሬት የቤትና የትራንስፖርት ችግሮችን ለመፍታት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ከዩኒቨርሲቲ ምሁራን ጋር በመሆን በሳይንሳዊ ጥናት የተደገፈ ጥብቅ ቁጥጥር ማካሄዱን አስታወቀ። ኮሚቴው ባለፉት 5 ዓመታት ከህብረተሰቡ ለሚነሱ ቅሬታዎች በገለልተኛ ጥናት በመለየት ለአስፈጻሚ ተቋማት ምክረ ሀሳብ አቅጣጫዎችን በማስቀመጥ ሲከታተል እንደቆየ የቋሚ ኮሚቴው አባል የተከበሩ ገነት ከተማ ከኢቲቪ ፓርላማ ጋር በነበራቸው ቆይታ ገልጸዋል። ሚፍታኪር ያዘጋጀውን ዘገባ ማህሌት መኮንን ታቀርበዋለች።
መሬትና ቤት የከተሞች ዋና የገቢ ምንጭና የዜጎች የዕለት ተዕለት ህይወት መሰረት ናቸው። ነገር ግን የመሬት ሀብትን በዘመናዊ የካዳስተር ስርዓት ለይቶ አለማወቅና የመንግስትን አቅም ብቻ ተስፋ ያደረገው የቤት ልማት የከተሞችን እድገት ሲያደናቅፈው ቆይቷል። ቋሚ ኮሚቴው በእነዚህ 5 ዓመታት ውስጥ ችግሩን በዘላቂነት ለመቅረፍ ባለሀብቱን፣ የቤት ማህበራትንና የህዝብና የግል አጋርነትን ያቀናጀ አዲስ የልማት አማራጭ አስፈጻሚዎች እንዲከተሉ አስገዳጅ አቅጣጫዎችን አስቀምጦ ሲከታተል እንደነበር የኮሚቴው አባል የተከበሩ ወይዘሮ ገነት ከተማ ገልጸዋል። በተለያየ አማራጮች ባለሀብቱን በማሳተፍ በመንግስት የሚገነቡ እንዳሉ ሆነው ቤቶች በማህበር ተደራጅተው በሪል ስቴት እንዲሁም ደግሞ በፒፒፒ በዚህ አማራጮች የትልቁን የህዝብ ፍላጎት የቤት ፍላጎት ያለውን ለመመለስ በዚህ አማራጮች ተጠቅሞ የቤት ፍላጎትን በተቻለ መጠን ሙሉ ለሙሉ እያንዳንዱን የኢትዮጵያን ህዝብ የቤት ባለቤት ማድረግ ይቻላል ማለት አይደለም። ግን ያለውን ፍላጎት በተለያየ አማራጭ ደግሞ ችግሩን ለመፍታት ትልቅ ስራዎች ሲሰሩ በተቋማት ቆይተዋል። በሌላ በኩል በየመናኸሪያው የሚስተዋለው የህዝብ መንገላታት፣ ከአቅም በላይ መጫንና የመንገድ ደህንነት መጓደል የህብረተሰቡ የቅሬታ ምንጭ ሆኖ ቆይቷል። ቋሚ ኮሚቴው እነዚህን ህገወጥ አሰራሮች በሚያደርጋቸው ይፋዊ ክትትሎች ከመፈተሽ ባለፈ መናኸሪያዎች ዓለም አቀፍ ስታንዳርድ እንዲከተሉና ህጎች በወረቀት ላይ ሳይሆን መሬት ላይ እንዲተገበሩ የማረም እርምጃዎችን ሲወስድ ቆይቷል ብለዋል። በመናኸሪያዎች አካባቢ ያሉ የህዝብ ቅሬታዎች፣ መንገላታቶች፣ ከአቅም በላይ መኪናዎች መጫን እኝኝን አስመልክቶ ያሉ ቅሬታዎች እንዲቀረፉ በምናደርጋቸው ክትትሎች ውስጥ በህግ አግባብ ችግሩ እንዲፈታ እንዲሁም ደግሞ የእኝን ችግሮች መናኸሪያዎች በስታንዳርድ እንዲመሩ የመንገድ ደህንነት እንዲጠበቅ እኝን የሚደግፉ አዋጆች ደግሞ ቀድሞ ያሉ በአግባቡ ስራ ላይ እንዲውሉ የራሳችንን ጉልህ ሚና የተወጣንና ጥሩ ስኬትም ያስመዘገብንበት ነው። ነገር ግን የቋሚ ኮሚቴው የ5 ዓመታት ትልቁና አዲስ ስኬት ተደርጎ የተወሰደው የህዝብን የመልካም አስተዳደር አበሳዎች በተለመዱ አይነት ሪፖርቶች ከመገምገም ይልቅ በምሁራን ሳይንሳዊ ምርምር ለመፍታት የሄደበት መንገድ ነው። አዲስ አበባ ዩኒቨርሲቲና ከኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ከተመረጡ ከፍተኛ ተመራማሪዎች ጋር በመሆን የተካሄዱት ገለልተኛ ጥናቶች በአስፈጻሚ አካላት ላይ የነበሩትን የአሰራር ድክመቶች በግልጽ ለመለየት እንደተቻለም ገልጸዋል። በገለልተኛ አካል በተለይ መልካም አስተዳደር ችግሮችን ለመፍታት በትራንስፖርት ዘርፉም ይሁን በከተማ ዘርፉም ይሁን የዩኒቨርሲቲ መምህራን ምሁራን ጋር በመሆን ከአዲስ አበባ ዩኒቨርሲቲ ምሁራን ጋር ከኢትዮጵያ ሲቪል ሰርቪስ ምሁራን ጋር በመሆን በተለይ በከተሞች ያሉ የመልካም አስተዳደር ችግሮችና በትራንስፖርት ዘርፉ ያሉ ችግሮችን በገለልተኛ አካል ጥናት በማስጠናት ጥሩ ምክረ ሀሳብ የተገኘበትና ይሄም ምክረ ሀሳቦች ደግሞ በሰነድ ተሰንደው ለአስፈጻሚ ተቋማት የተሰጡበት። በጥናቱ የተገኙ መራር እውነታዎችና መፍትሄዎች በጥናት ሰነድ ተዘጋጅተው ለአስፈጻሚ ተቋማት ተሰጥተዋል። ይሁን እንጂ ስራው በሰነድ ርክክብ ብቻ አላበቃም። ተቋማቱ ጥናቱን በአመታዊ እቅዳቸው ውስጥ አካተው መተግበራቸውን በየሩብ ዓመቱ የሚያረጋግጥ ጥብቅ የክትትል ሰንሰለት እንደተዘረጋም የተከበሩ ወይዘሮ ገነት ከተማ ተናግረዋል። ጥናት አስጠንተን ምክረ ሀሳብ ሰጥተን ብቻ መተው ሳይሆን በዛ ምክረ ሀሳብ መሰረት ተቋሙ ምን ያህል በጥናቱ የተገኙ ግኝቶች ላይ ስራውን ሰርቷል፣ ምን ያህል የቅድ አካል አድርጎ በቅድ ውስጥ አስገብተው የጥናቱን ውጤቶች ሰርቷል የሚለውን ስንከታተል የቆየንና ተቋሙን በዚህ ልክ ጥናቱ መጠናቱ በጣም ደስተኛ ሆኖ የቅድ አካል አድርጎ በየጊዜው ደግሞ መሻሻሎች እንዳሉና ይሄም በተለየ ሁኔታ በዚህ ቋሚ ኮሚቴ 5 ዓመት ቆይታ ውስጥ የተሰሩ ስራዎች መሆናቸውን ለማንሳት ፈልጌ ነው። የህዝብ ተወካዮች ምክር ቤት የቁጥጥር ስራን በምሁራን ሳይንሳዊ ምርምር እንዲደገፍ ማድረጉ አስፈጻሚ ተቋማት የህዝብ ቅሬታዎችን በእቅድ እንዲፈቱ አስገዳጅ አሰራርን ፈጥሯል። ይህም በምክር ቤቱ ታሪክ የቁጥጥርና ክትትል ስራን ወደ አዲስ የሳይንሳዊ አሰራር ምዕራፍ ያሻገረ ተሞክሮ ተደርጎ ተወስዷል። በሳይንስና ቴክኖሎጂ ዘርፍ ለተመዘገቡ አገራዊ ለውጦች የህግና የፖሊሲ ማሻሻያዎችን በማድረግ የህዝብ ተወካዮች ምክር ቤት ባለፉት 5 ዓመታት ጉልህ ሚና መጫወቱ ተገለጸ። ኢትዮጵያ ያላትን ጉልህ አቅም በመለየት በዘርፉ የተደረጉ ማሻሻያዎች የአገልግሎት አሰጣጥን በማሳደግ ለዜጎች ምቹና ቀልጣፋ አገልግሎት መስጠት መቻሉም ነው የተመላከተው። ሪፖርተራችን በለጠ ሙሉጌታ ዝርዝር ዘገባውን አዘጋጅቶታል። ተከታትለን እንመለስ።
ሳይንስና ቴክኖሎጂ በ21ኛው መቶ ክፍለ ዘመን የአንድ ሀገርን እድገት የኢኮኖሚ ጥንካሬና የህዝብ ኑሮ ደረጃ ለመወሰን ከሚያስችል ዋና መሰረቶች አንዱ ሆኗል። ለኢትዮጵያ ያሉ በማደግ ላይ ያሉ ሀገራት ቴክኖሎጂን በትምህርት፣ በጤና፣ በግብርናና ሌሎች ዘርፎች መጠቀም ለእድገታቸው መፋጠን ጉልህ ሚናን ይጫወታል። ኢትዮጵያም ባለፉት የለውጥ ዓመታት የቴክኖሎጂ እድገትን በማበረታታት በፈጠራ ላይ በማተኮር የሰው ኃይልን በማብቃትና ዘመናዊ መሰረተ ልማቶችን በማስፋፋት ፈጣን አካታችና ዘላቂ ኢኮኖሚያዊና ማህበራዊ እድገትን ማስመዝገብ ችላለች። ባለፉት ዓመታት ያሉትን አገራዊ አቅሞች በመለየት የህዝብ ተወካዮች ምክር ቤት ህጎችና ፖሊሲዎችን በማጽደቅ ጉልህ ሚና እንደነበረው ነው የተገለጸው። ቴክኖሎጂ ጋር የተያዙ አዋጆች ወደኛ በሚመጡበት ጊዜ በዋናነት እንደ አንድ የለውጥ ኃይል ወይ ደግሞ ፎርስ ኦፍ ቼንጅ እንደሚባለው እንደ አንድ ወይ ደግሞ መሳሪያ የለውጥ መሳሪያ አድርገን ነው የምናየው ማለት ነው። ስለዚህ ከመሰረቱ የቴክኖሎጂ የህግ ማዕቀፎች የተፈለጉበት ምክንያት እንደ ሀገር ለውጥ እንፈልጋለን። በተለይም ደግሞ መንግስት በሀገር ደረጃ በሁሉም የልማት መስኮች እምርታን በማረጋገጥ ሁለንተናዊ ብልጽግና እንዲመጣ የሚሰራበት ሁኔታ አለ። ለዚህ ደግሞ እንደ ሀገር የታደልንባቸው የተፈጥሮ ሀብቶች አሉን፣ የሰው ኃይል አለን፣ ወጣት ኃይል አለን። እንዲሁም ደግሞ በገቨርነንስም ብዙ ለውጦች ብዙ ሪፎርሞች እየተካሄዱ ነው። እነዚህን ሁሉ እንደ ለውጥ ኃይል የምናየው ነው ማለት ነው። እንደ ሀገር የተያዙ የለውጥ እቅዶችን ከቴክኖሎጂ ጋር በማስተሳሰር በዘርፉ ለተመዘገቡ ተጨባጭ ውጤቶች የህዝብ ተወካዮች ምክር ቤት ጉልህ ሚና እንደነበረው ነው የተመላከተው። ኢኖቬሽንና ቴክኖሎጂ ከኛው ቋሚ ኮሚቴ ጋር የተያያዘ ነውና ሁሉም ሚኒስቴር መስሪያ ቤቶች አሁን ላይ በአሁን ባለበት ደረጃ ላይ ቴክኖሎጂን እንዲጠቀሙ አዳፕትድ እንዲያደርጉት ይሄ ያለም ማጋነን በእነኚህ 5 ዓመታት ውስጥ የተተገበሩ የመጡ ልምድ የሆኑ የመጡ ናቸው። በቴክኖሎጂ ታግዞ በፋይል በዶክመንቴሽን ሁሉ ነገር የተቀመጠበት ኤኒቲንግ ስትፈልግ አሁን ቴክኖሎጂ ሲስተሙን ያቀለለበት ያዘመነበት ከእንግልትና ረጅም ሰዓትና ረጅም ሰልፎችን እየቀረፈ የመጣበት እያንዳንዱ ሚኒስቴር መስሪያ ቤትም ደግሞ ቴክኖሎጂ ተደራሽ እንዲሆን የተደረገበት ለምሳሌ ትምህርትና የፈተናዎች ኤጀንሲዎችን ማንሳት እንችላለን። አሁን ላይ አይደለም ኢትዮጵያ ውስጥ ከኢትዮጵያ ውጪ ያሉ ራሱ የትምህርት መረጃቸውን ከፈለጉ ኦንላይን ሰርቪስ ተጠቅመው ቀጥታ ወደ ፈለጉበት ሀገር ዲኤችኤልን በመጠቀም ኢትዮጵያ ፖስትን አገልግሎት በመጠቀም ዶክመንታቸው ወደ ውጭ ሀገር እየተላከላቸው የሚገኝበት ነው። ይሄ ያመጣው አንደኛ ቀልጣፋ አገልግሎትን የሲቪል ሰርቪስም ጭምርና ከቴክኖሎጂ ጋር በመቀናጀት የተሰሩ ስራዎች ያመጡት ውጤት ነው። የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ዘርፉን በህግ ለመምራት የሚያስችሉ በርካታ አዋጆችን በመመርመር ማጽደቁም ነው የተገለጸው። ስለዚህ በእኛ ቋሚ ኮሚቴ መጀመሪያ ላይ የኢትዮጵያ ዲጂታል መታወቂያ አዋጅ 1282/2015 ነበር የመጀመሪያው ማለት ነው። ይህንን የዲጂታል መታወቂያ አዋጅን ከህግና ፍትህ ጉዳዮች ቋሚ ኮሚቴ በጋራ ሆነን ነው የኛ ቋሚ ኮሚቴ የሰራው። ሁለተኛው የኢንፎርሜሽን ቴክኖሎጂ ምርቶች ደህንነት ማረጋገጫ አዋጅ 1310/2016 ነው። ይሄም በኢንፎርሜሽን መረብ አስተዳደር የሚተገበር ሆኖ ኢንታይርሊ ግን ወደኛ ቋሚ ኮሚቴ ተመርቶ የኛ ቋሚ ኮሚቴ ለህዝብ ተወካዮች ምክር ቤት በማቅረብ አዘጋጅቶ በማቅረብ ያጸደቀው አዋጅ ነው። ሶስተኛው የግል ዳታ ጥበቃ አዋጅ ነው። እሱም ከቴክኖሎጂ ጋር በተያያዘ ሆኖ የኢኖቬሽንና ቴክኖሎጂ ሚኒስቴር ድራፍቱን ያዘጋጀውና በሚኒስትሮች ምክር ቤት በኩል ወደኛ ተመርቶ የተዘጋጀ ቢሆንም ይህንን አዋጅ ለማስተግበር ደግሞ ኃላፊነት የተሰጠው የኢትዮጵያ የኮሙኒኬሽን ባለስልጣን ነው ማለት ነው። የወጣቶችን የፈጠራ አቅም በማሳደግ የስራ እድልን ለመፍጠር እንደሚያስችል የተገለጸለት የስታርታፕ አዋጅ ባለፉት 5 ዓመታት ከጸደቁ አዋጆች መካከል አንዱ ነበር። የስታርታፕ አዋጅ ነው። የስታርታፕ አዋጅ በኢኖቬሽንና ቴክኖሎጂ ሚኒስቴር የሚተገበር ነው። ድራፍቱን በነሱ በኩል ተዘጋጅቶ በእኛ ቋሚ ኮሚቴ ወደ ህዝብ ተወካዮች ምክር ቤት እንዲደርስ ተደርጎ አስፈላጊው ዝግጅት ተደርጎ የጸደቀና ወደ ስራ የገቡ ናቸው ማለት ነው። አክቹአሊ እነዚህ ብቻ ባይሆኑም በእኛ ቋሚ ኮሚቴ ብቻ የተሰሩት ላይ ትኩረት እናድርግ ብዬ ነው። እነዚህ አዋጆችን
አንድ በአንድም የየራሳቸው ጥቅም አላቸው። ከዛም ባሻገር ደግሞ አንድ ላይ መሆን የተሳሰረ ሚናም የሚጫወቱ ናቸው ብለን ማንሳት እንችላለን። የተወካዮች ምክር ቤት ሕግ በማውጣት በክትትልና ቁጥጥር ስራዎች ባለፉት 5 ዓመታት በቴክኖሎጂና ኢንፎርሜሽን ዘርፍ ለተመዘገቡ ውጤቶች ጉልህ ሚናን መጫወቱም ተመላክቷል። ወደ መጨረሻው ዘገባችን እናልፋለን። በህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ የተሰጡትን ስልጣንና ተግባር መሰረት በማድረግ ባለፉት 5 ዓመታት የመረጣቸውን የህብረተሰብ ክፍሎች የመልካም አስተዳደርና የልማት ጥያቄዎች እንዲፈቱ በብርቱ እንደሰሩ የተከበሩ አቶ መለሰ መና ገለጹ። አስቴር አንጀሎ ዝርዝር ዘገባውን አዘጋጅተዋለች። ተከታትለን እንመለስ። የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ በምክር ቤቱ የአሰራር ስነ ምግባር ደንብ ቁጥር 6/2008 በምክር ቤቱ የቋሚ ኮሚቴዎች አደረጃጀት ውሳኔ ቁጥር 01/2005 ከተቋቋሙ 13 ቋሚ ኮሚቴዎች መካከል አንዱ ነው። ቋሚ ኮሚቴው የተሰጡትን ስልጣንና ተግባር መሰረት በማድረግ ባለፉት 5 ዓመታት የመረጣቸውን የህብረተሰብ ክፍሎች የመልካም አስተዳደርና የልማት ጥያቄዎች እንዲፈቱ በብርቱ ሰርተዋል። የኔ ምርጫ ክልል ደቡብ ኢትዮጵያ ክልል ወላይታ ዞን ኦፋ ምርጫ ክልል ይባላል። ኦፋ ምርጫ ክልል ወደ 4 እና 5 መዋቅሮችን ይይዛል። አንደኛው የገሱባ ከተማ ነው። ሁለተኛ ኦፋ ወረዳ ነው። ሶስተኛ ካውኮሻ ወረዳ ነው። አራተኛ ክንዶ ዲዳይና ከባይራ ኮይሻ ከሚባል ወረዳዎች 3 ምርጫ ጣቢያዎችን ይይዛል። በአጠቃላይ ወደ 112 አካባቢ ምርጫ ጣቢያዎች አሉትና እኑ ኪን የመጣሁት እኔ የተመረጥኩት ከደቡብ ኢትዮጵያ ክልል በአዲሱ አንድራይ ደቡብ ኢትዮጵያ ክልል ነበር። ከዚህ ቀደም ደቡብ ብሔር ብሔረሰቦችና ሕዝቦች ክልል መንግስት ነበር። እነሱን እንደገና ሲደራጁ የደቡብ ኢትዮጵያ ክልል ጌዴኦ ዞን ላይ ዲላ ዙሪያ ወረዳ ወናጎ ቁጥር 1 ምርጫ ክልል ነው 6ኛው ዙር ላይ የቆየሁት። የኢፌዴሪ ሕዝብ ተወካዮች ምክር ቤት አባላት ከሚያከናውኗቸው ተግባራት መካከል ለወከላቸው ሕዝብ የሚያደርጉት የውክልና ስራ ነው። የሕዝብ ውክልና በአመት 2 ጊዜ የካቲትና ክረምት ወራት የተከበሩ የፓርላማ አባላት ሁሉም ኮንሲስተንሲያቸው ወይ ወደ ተመረጡበት ሄደው ሕዝቡን ያወያሉ። እኔም ከዛ ውስጥ አንዱ ነኝ። እንግዲህ ትልቅ ጎልቶ ከሚነሱ ጉዳዮች አንዱ ዲላ ከተማና አንደኛ ወረዳ ቡሌን የሚያገናኝ አስፋልት መንገድ አለመኖሩ ትልቅ ጥያቄና የረጅም ጊዜ የቆየ የህዝብ ጥያቄ ነበር። ስለዚህ በዚህ ምክር ቤት ከጥናት ከዲዛይን አንስቶ ፕሮጀክቱ ፈንድ ተገኝቶለት ኮንትራክተር አዋርድ ተደርጎ ስራ ተጀምሯል። ይሄ አንድ እምርታ ነው። ያለፈ 5 ዓመት 9 ጊዜ ህዝብን አወያይቻለሁ። ህዝቡ በፈለገ ጊዜ እና የአካባቢው አስተዳደር በፈለገ ጊዜ ወርዶ ማወያየት እንደሚቻል ህገ መንግስቱም ፍቃድ ይሰጣልና ያንን ተከትዬ እኔም ያወያዩበት ሁኔታ ነው ያለው። መላ የፓርላማ አባላት ከክልል ምክር ቤትና የክልሉ ፓርላማ አባላት ጋር የሚያወያዩበት ሁኔታ ነው ያለው። የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ የወከላቸውን ህዝብ ጥያቄዎች በማቅረብ የሚመለከታቸው የመንግስት አካላት እንዲፈቱ ያደርጋሉ። የህዝብ ጥያቄ ደግሞ በሰራሽ ባገለገልሽ ቁጥር ጥያቄው እየጨመረ ነው። ሆስፒታል አለ ዲላ ዙሪያንም የሚያገለግል ወናጎ ቁጥር 1 2 3ንም ሰንተር አድርጎ ሪፈራል ሆስፒታል አለ። ህንጻውም አልቆ እነዚህ የመገልገያ መሳሪያዎች ጭምር ገብቶ አገልግሎት እንዲሰጥ እንግዲህ ትምህርት ሚኒስቴር፣ ጤና ጥበቃ ሚኒስቴር፣ ገንዘብ ሚኒስቴር እየሄድን በተለያዩ መድረኮች እያገኘን ይሄ የት ነው ዳር የሚደርሰው የሚለውን ነገር ዩኒቨርሲቲውንም ጭምር እያነጋገርን አሁን ወደ መጨረሻው እየመጡበት ነውና ትልቁ ነገር ደግሞ ህዝቡን እዛ አገልግሎት ማድረስ ነው። ጌዴኦ ዞን ብቻ አይደለም የሚያገለግለው ሲዳማ ድንበር ላይ አለ፣ ደገናም ኦሮሚያ ድንበር ላይ አለ። ሆስፒታል ደግሞ የህዝብ መገልገያ ነው። እንደምናየው ተሽከርካሪ ሌሎች አደጋዎች ሲመጡ እዛ አካባቢ እንዲደርስ ቶሎ ሆስፒታል ጋር ነው የሚደርሱ። ሆስፒታሉ ዝግጁ መሆኑ የኢትዮጵያን ህዝብ የሚያገለግል ተቋምም ጭምር ስለሆነ እነሱ ጥያቄዎችን እያነሳን ቆይተናል። በተሻለ ደረጃ መልስ እያገኙ ነው። ፍጻሜያቸው በቀጣይ ደግሞ ጥሩ ነው አድርጎ መቋጨት ያስፈልጋል። ይዘን የመጣናቸው በየእርከኑ ግብረ መልስ የሰጠናቸው ለወረዳ ይሁን ለከተማ ይሁን ለዞን ይሁን ለክልል ይሁን ለፌደራል የቀረቡት ጥያቄዎች ህዝቡ ያነሷቸው ጉዳዮችን ለእያንዳንዱ ሚኒስቴር መስሪያ ቤት ለእያንዳንዱ ክልል ቢሮዎች ለዞን መምሪያዎች የተሰጠውን ምላሽ አደራጅተን ይዘን እንወርዳለን ማለት ነው። ስለዚህ ይህንን ሪፖርት የፓርላማው የሰራቸው ስራዎች እነዚህ ጉዳዮችን
አንስታችሁ ነበረ። የልማት ጥያቄዎች እነዚህ ናቸው፣ የመልካም አስተዳደር ጥያቄዎች እነዚህ ናቸው። በአጠቃላይ በማህበራዊ በኢኮኖሚ የተነሱ ጥያቄዎች፣ የፕሮጀክቶች ጥያቄዎችን አደራጅተን ለህዝብ እናቀርባለን። የእናንተ ጥያቄ ሰሚ ጆሮ አግኝተዋል፣ መንግስት ትኩረት ሰጥተዋል። እነዚህ ጉዳዮች በዚህ አግባብ ተመልሷል። እነዚህ ጉዳዮች በቀጣይ የሚመለሱ በእቅድ ተይዞ የሚመለሱ ጉዳዮች ናቸው። እነዚህ ደግሞ በሂደት የሚታዩ ናቸው ተብሎ ብቁ ምላሽ ለህዝቡ የሚሰጥበት ሁኔታ ያለው ሶ ሁለት አጀንዳዎች፣ አንደኛው ፓርላማ የሰሯቸው ስራዎች፣ ሁለተኛ ህዝቡ ያነሷቸው ጉዳዮች የተሰጡ ምላሾች ፊድባክ የሚሰጥበት ሁኔታ አለ። መራጭ ተመራጭ መድረኮች አሉ እና መራጭ ተመራጭ መድረክ ላይ ጥያቄዎች ተሰብስበው ይመጣሉ። ተሰብስበው የሚመጡ ጥያቄዎች የኛ መንግስት ልማት ድርጅቶች ብዙ ስለሆነ ኢትዮ ቴሌኮምን፣ መብራት ኃይልን፣ መብራት አገልግሎትን ጭምር ስኳር፣ እነዚህ ለፍጆታ የሚፈለጉትን የኢንዱስትሪ ግብዓት አቅራቢ ድርጅት እነዚህ የችርቻሮ ንግዶችንም ጨምሮ የሚነሱ የህብረተሰቡ ጥያቄዎች አሉ። በርካታ ጥያቄዎች ይነሳሉና በእኛ ቋሚ ደረጃ ነው ከፍተኛ ጥያቄው እንደ ጥቅል የሚነሳው እንደ ስፔሲፊክ ሴክተር ሳይሆን መንገድ ላይ ብዙ ጥያቄ ይነሳል። እነዚህን ጥያቄዎች ግን ሁሉም በተመረጠበት ቦታ ደርሶ ከመጣ በኋላ የሚያመጣው ጥያቄ ከተደራጀ በኋላ ለእኛ ቋሚ ኮሚቴ ነው የምንላከው። ይሄን እንግዲህ ለተቋማቱ ከሄደ በኋላ በየኳርተር ሪፖርታቸው በየሩብ ዓመት ሪፖርታቸው እነዚህን የህብረተሰቡን ጥያቄ ምን ያህል መልሳቸዋል፣ ምን ያህል ይዛቸዋል ብለን የምንከታተልበት አግባብ አለና የኮንስተንሲ ስራም ትልቁን ስራ የሚወስዱ ነው። እነዚህ የህዝብ ጥያቄዎች ኦልሞስት 40% የሚሆነው ለምክር ቤቱ በአመቱ ከ2700 ጥያቄዎች በላይ ይቀርባሉ። ከዚህ ውስጥ 40% የሚሆነው መንግስት ልማት ድርጅቶች ላይ ነው የሚያርፈው። ትልቁን የአንበሳውን ድርሻ የሚያነሳው መብራት ኃይልና አገልግሎት አካባቢ ያርፋል። ሌላው ኢትዮ ቴሌኮም ተደራሽነት ነው። ኢትዮጵያ እያደገች ነው ያለችው። የህዝቡ ፍላጎት እያደገ ነው ያለው። መብራት ይፈልጋል፣ የቴሌኮም አገልግሎት ይፈልጋልና እነዚህ በጣም ክሪቲካል የሆኑ ክሩሻል የሆኑ ጥያቄዎች ናቸው። እነዚህን በመቀበል በማደራጀት ከኮሚቴው ጋር በጋራ በመገምገም ለተቋሞች ይላካሉ። መላክ ብቻ ሳይሆን ፊድባክም ይወሰዳል። ከነሱ ጋርም አንዱ በምናደርጋቸው መድረኮች በምክር ቤቱ ፊት ለፊት በምናደርጋቸው መድረኮች የህዝብ ጥያቄ ይህንን የሚያክል እናንተ ተቋም ላይ አድረስ ተደርጓል፣ የት ደርሷል፣ ምንድነው ምላሽ የተሰጠው፣ ቀሪ ጉዳይ በሂደት የሚታዩ ጉዳዮች ተብሎ ፕላስ 40% በመንግስት ልማት ድርጅቶች የሚወርቁ ናቸው። ውድ ተመልካቾች ከኢቲቪ ፓርላማ ለሰዓቱ ያዝንላችሁን ዜናዎቻችንን በዚሁ አበቃን። በቀጣዩ የዜና ሰዓት እስከምንገናኝ ቀሪ ጣቢያችንን ፕሮግራሞች ጋበዝን። መልካም ጊዜ።